የመጽሔተ ግዕዝ ሚዲያ ተከታዮች ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ዛሬ ያለንበት ጥር 14 ቀን ሲሆን ይህም ቀን የቅድስት ኢየሉጣና የልጇ ቅዱስ ቂርቆስ የዋዜማ በዓል ማለት ነው። እንግዲህ በዋዜማው የጠየቃችሁኝም አላችሁ። እንደዚሁ ደግሞ በዋዜማ እንድንመለከት ለዛሬ ይዤላችሁ ቀርብ ያለው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩልኝ በማለት ቅኔውን እንጀምራለን። ስሩጵ ዘሰራጲሁ ለተዛዋጊሁ ለዘውግ እንተሰራጲሁ ለየውጣ ዘውገ ሳውል ኬፋ ዘካርያስ ቤጣ ወልደ ዘካርያስ ያርብህ ወልደ ዘብዴዎስ ዘድልጣ ክሳደ ብዑላን ቂርቆስ ወኢየሉጣ ዘግቡር ሰይፈ ሜልዎስ ቀጣ የሚል ነው። እንግዲህ ገጸ ንባቡ ይሄ ግዕዙ ነው። ትርጉሙ ምንድነው ከተባለ ከዚህ ከማንደርደሪያው እንጀምራለን ማለት ነው። ሳውል የተባለ ጳውሎስ የጳውሎስ ወገን የሆነ 10ቱ ቃላት ጌታም ይባላል አምላክ። የአምላክ ደግሞ አመስጋኙ የሆነ ጴጥሮስ፣ የጴጥሮስ ወገን የሆነ የወገን ለዘውግ ያለው የወገን የሆነ ዘካርያስ፣ የዘካርያስ ደግሞ አመስጋኝ ወይንም ጓደኛው ወይንም ወገኑ አምላክ ቤጣ የሚለው ስም አምላክ ነው። ቤጣ አምላክ ኢየሱስ ክርስቶስ ማለት እንችላለን። የኢየሱስ ክርስቶስ ደግሞ አመስጋኝ የሆነ የጎበዝ ዘካርያስ ልጅ ዮሐንስ ወልድ ላይ ዮሐንስ እናመጣለን ማለት ነው። ዮሐንስ ወልደ ዘካርያስ መጥምቀ መለኮት ማለት ነው። ዮሐንስ ደግሞ የአመሰገነው ወይንም የቀደሰው የዘብዴዎስ የመንፈስ ቅዱስ ሰው የሆነ የዘብዴዎስ ልጅ ዮሐንስ ወንጌላዊው ማለት ነው። ዮሐንስ ወንጌላዊው ደግሞ የአመሰገነው የቀደሰው የሀብታሞች ክሳደ ብዑላን ቂርቆስ ወኢየሉጣ የብዑላን የባለጸጎች ኢየሉጣና ቂርቆስ አንገት ዘግቡር ሰይፈ ሜልዎስ ቀጣ በእሳት ሰይፍ ወርቅ የተመታ ነው የአሸበረቀ ነው ለማለት ነው። እንግዲህ ይህ ሰምና ወርቅ ብዙ አይኖረውም፣ ግን እነዚህ ሰማዕታት ናቸው። እነዚህ የዘረዘርናቸው ከኢየሱስ ክርስቶስ ስም ውጪ ያው በኢየሱስ ክርስቶስ ስም ሰማዕትነትን የተቀበሉ ቅዱሳን ሰማዕት ናቸው። እነዚህን በቅደም ተከተላቸው አድርገን ስለዚህ በእንደዚህ አይነት መልኩ በውስጠ አስተሳስረን ማቅረብ እንችላለን ማለት ነው። እንግዲህ ምንድነው ዘግቡር ሰይፈ ሜልዎስ ቀጣ ማለት በእሳት ሰይፍ ወርቅ አንገታቸው ወይንም የሀብታሞች ቂርቆስ ኢየሉጣ አንገታቸው የተመታ ነው ወይንም ያሸበረቀ ነው ያጌጠ ነው ለማለት ነው ዘግቡር የሚለው ማለት ነው። ስለዚህ ይህን ማለት ደግሞ አንገታቸውን በሰይፍ ተቆረጡ ለማለት ነው። ዋናው ወርቁ ሰሙ ምንድነው? ያ አንገታቸው እንግዲህ ሀብታሞች ወርቅ በወርቅ ይሆናል ለማለት ነው። ወርቁ ግን ምንድነው? በሰይፍ ያው አንገታቸውን ተቀሉ ለማለት ነው። እንግዲህ ወደ ሙያው ስንሄድ አሁን ስሩጵ የመጀመሪያው ለማን ነው ከተባለ ክሳድ ለሚለው ነው። ክሳድ ለሚለው ይቀጠላል። ይሄኛው ደግሞ ስሩጵ ደግሞ ይሄኛው የሆነው ደግሞ ለማይቀጠላል ከተባለ እዚህ ወልድ ላለው የዘብዴዎስ ልጅ ዮሐንስ ብለናል። ወንጌላዊ ማለት ነው። ለወልድ እንቀጽላል ወልድ ብለን ወልደ ዘብዴዎስ ካል ዮሐንስ እናመጣዋለን ማለት ነው ወንጌላዊውን። ከዛ በኋላ ዘሰራጲሁ ያለው ደግሞ ይሄ የማን ቅጽል ይሆናል ከተባለ ደግሞ የዘካርያስ ልጅ ዮሐንስ ወልድ እዚህ ጋር ይሆናል ማለት ነው። ተዛዋጊሁ ደግሞ አሁን እነዚህ ዘርፍ አያያዥ ናቸው። ዘርፍ አያያዥ ስሩጰ ሰራጲሁ የሚያሰኝ ማለት ነው። ለአሁንም ደግሞ እቺ ለዘርፍ አያያዥነቱ ሰራጲሁ ተዛዋጊሁ የሚያሰኝ ማለት ነው። ይሄኛው ተዛዋጊሁ ደግሞ የሚቀጠለው
ለቤጣ ይቀጠላል ማለት ነው። ዘውግ ደግሞ ለዘርፍ አያያዥ ዘርፍ አያያዥነቱ አሁንም ለተዘዋጊው ዘውግ የሚያሰኝ ማለት ነው። ስለዚህ ዘውግ ደግሞ ለዘካርያስ ይቀጠላል ማለት ነው። ሰራጲሁ የሚለው ደግሞ ለኬፋ ይቀጠላል። እንተም አያያዝ ናት። እንተ ዘርፍ አያያዥነቱ ዘውገ ሰራጲሁ ያሰኛል። ሰራጲሁ ለማ ይቀጠላል ከተባለ ደግሞ ለኬፋ ይቀጠላል ማለት ነው። ለአሁንም ዘርፍ አያያዥነቱ ለማን ሰራጲሁ የውጣ የሚያሰኝ። ስለዚህ አሁን ምንድነው እነዚህ ሁሉ ዘርፍ ሆነዋል ማለት ነው። አሁን ዘርፍ ሆነዋል። ስለዚህ ምንድነው የውጣ አሁን የሰራጲሁ ዘርፍ ይሆናል ማለት ነው። ዘውግም እዚህ ጋር የተዘዋጊው ዘርፍ ይሆናል ማለት ነው። ሰራጲሁ ደግሞ የስሩጵ ዘርፍ ሆነ ተያያዘ እንዳለ ማለት ነው። ስለዚህ ደግሞ በኋላ እንመጣበታለን። እሺ ዘውግ ደግሞ አሁን የውጣ ቅጽል ነው። ሳውል የማነ የዘውግ ዘርፍ ይሆናል ማለት ነው። ኬፋ ደግሞ አሁን ምንድነው የት ጋር ይገባል? የአመስጋኝ የውጣ ያመሰገነው ኬፋ አልተባለም። የዘውግ ቅጽ እዚህ ጋር ዘርፍ ይገባል ማለት እንተ ያስገባዋል ማለት ነው ኬፋን። ዘካርያስን ደግሞ ለያስገባውና የተዘዋጊው ዘርፍ ይሆናል ማለት ነው። ቤጣ ያለው ደግሞ ይሄኛው ይለቅለትና እዚህ ጋር ሰራጲው የዚህ ዘርፍ ይሆናል ማለት ነው። ስለዚህ ወልድ ደግሞ እንደገና ይሄ ወልድ እዚህ ጋር ይገባን ይለቅለትና አያይዞታል። ስለዚህ የት ጋር ይሆናል? እዚህ ጋር የስሩፕ የውስጠኛው ማለት ነው የዚህ ጋር ዘርፍ ይሆናል ማለት ነው። ዘካርያስ የአርብ ምሳሌ የአርብ ሰም ዘካርያስ ወርቅ ተመስሎ የወልድ ዘርፍ ይሆናል ማለት ነው። አሁንም ወልድ ደግሞ እንደገና ይመጣና እዚህኛው ጋር ይገባል። እዚህኛው ይገባና የስሩፕ የመጀመሪያው ዘርፍ ይሆናል ማለት ነው። ዘብዴዎስ ምሳሌ ዘሰም ዘብዴዎስ ወርቅ እንደዚህ ሲሆን ሰያፍ በስም ላይ ማያያዝ ስለማይችል ምን እናደርገዋለን? ዘን በቂ አድርገን ወደዚህ እንቀጥላለን ማለት ነው። እንቀጥለዋለን ወይንም ይሄን እንቀጥለዋለን። ዘብዴዎስ የወልድ ዘርፍ፣ ዘ ደግሞ የዘብዴዎስ ቅጽል፣ ድልስጣ ደግሞ የዘዘርፍ ብለን እንሰጠዋለን። ዘ ላይ ሰው እናመጣለን በቂ አድርገን ማለት ነው። ዘ እንግዲህ ዘ እንተ እለ በአንቀጽም ላይ በዘርም ላይ የሆኑ በቂ ይሆናሉ ማለት ነው። ከዛ ክሳድ ጋር ደርሰናል። አሁን ክሳድ ደግሞ ዘ የውእቱ ባለቤት ብዑላን ቂርቆስ ወኢየሉጣ በወተ ጫፍረው ብዑላን ምሳሌዎች ብዑላን ሰሞች ቂርቆስ ወኢየሉጣ ወርቆች ተመስለው የውእቱ ባለቤቶች እንላለን። ዘ ውእቱን መርምሮ ማሰሪያ ያስራል ሙያውን ሳይለቅ ግውር ውስጠ ዘ ውእቱን መርምሮ እንዳያስር ዘ ይጠብቀዋል። ሰይፍ ቀጣ ምሳሌ ቀጣሰን ሰይፍ ወርቅ ተመስሎ አንገታቸው በሰይፍ ወርቅ ስላለ ማድረጊያ ይወጣበት እንላለን። ሜሎስ ደግሞ የሰይፍ ዘርፍ ተብሎ ሙያው ይሰጣል ማለት ነው። እንደዚህ ያሉ ከበድ ያሉ ቅኔዎች እንዲደርሷችሁ ከእናንተ የሚጠበቀው ምንድነው? ሰብስክራይብ፣ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎች ማዳረስ ብቻ ነው። በጣም ብዙ ተከታይ ካለው በዚሁ እንቀጥላለን። በያላችሁበት የቅዱሳኑ በረከት ረድኤት አይለያችሁ አይለየን። ዘመናችን የተባረከ ይሁን። ይቆየን።